አቤቱ ጌታ ሆይ ሰማይና ምድር ያልፋሉ፣ ቃልህ ግን አያልፍም። አላቋርጥም ስላንተ እናገራለሁ፣ አውጃለሁ። ቃልህ የማይታበል እውነት መሆኑን እኔው ራሴ ደርሶኝ አይቼዋለሁና እንዳውቅህ እንድወድህና በአንተ ልቦናዬን ሁሉ እንዳሳርፍ አድርገኛልና አመሰግንሃለሁ። ካወቅኩበት ጊዜ በፊት ላውቅህ እፈልግ ነበር። አንተ ግን ሁሉን የምታደርግበት የራስህ ጊዜ አለህ። አንተ ምንጊዜም ትክክለኛውን ጊዜ ትመርጣለህ። በነጋታው የግሬይ ሃውንድን አውቶቡስ ይዘን ወደ ካይሮ አመራን። የሚገርመው ነገር ፍተሻው በየኬላዎቹ ላይ ተጧጡፏል። ነገር ግን ፖሊሶቹ የሚፈትሹት የግል መኪኖችን ብቻ ነበር። መቼም ደፍሬ በአውቶቡስ የምሄድ አይመስላቸውም። አሁንም ፈርቼ የምሸሽ የምደበቅ መስሏቸዋል። ወይም ደግሞ ራሴን በመኪና ወይም የዕቃ መጫኛ ውስጥ ሰውሬ ለማለፍ የምጥር አድርገው ይገምታሉ። ለምን? ምክንያቱም ጌታዊ አንተን አያውቁምና። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል የሚለውን አልተረዱማ። የቃሉን ትርጉም ፈጽሞ አያውቁትም። እኔ ግን በአንተ ፈቃድ አወቅኩት ኖርኩበትም። ድምፄንም ከፍ አድርጌ እግዚአብሔር ቸር እንደሆነ እዩ ቅመሱም ለማለት ይዳዳኛል። ካይሮ ከተማ ውስጥ በጠራራ ፀሐይ ቤተ ክርስቲያን በእግሬ እሄዳለሁ። ከጓደኞች ጋር እገናኛለሁ። ማንም ግን አያየኝም። በመጨረሻም ለካህኑ ፓስፖርቶቻችንን ሰጥቻቸው ወደ እስክንድሪያ ተመለስኩኝ። ታክሲው 7 ሰዎች እስኪሞላለት ጠበቅና ተንቀሳቀሰ። እኔና ልጄ ከፊት ከሾፌሩ አጠገብ ነበር የተቀመጥነው። የተወሰነ መንገድ ከተጓዝን በኋላ በአንዱ የፍተሻ ኬላ ደረስንና ቆምን። ፈታሹ በሩን ከፈተና ከኋላ ያሉትን ብቻ አየት አድርጎ እጁን በማወዛወዝ እለፉ አለ። የሰው ዘር ሁሉ ተስፋ ለሆነው ለመድኃኔ ዓለም ለኢየሱስ ክርስቶስ ክብር ይግባው። እያዩኝ እንዳላዩ ሆነው አለፉ። እየተመለከቱኝ ልቦናቸው ተጋርዶ ነበር መመልከታቸውን ተዉ። ይህ የሆነው ጌታዬ ኢየሱስ ክርስቶስ ከእኔ ናሃድ ጋር ስለነበረ ነው። 1990 ዓመተ ምህረት ገባ። ባለፉት ጊዜያት ላደረክልኝ ሁሉ በፊትህ ቆሜ ምስጋና አቀረብኩ። 1989 ዓመተ ምህረት የሆነውን ሁሉ እንደ ፊልም በህሊናዬ አየው ነበር። እንዴት ያለ የውጣ ውረድ ዘመን ነበር! ነገር ግን በነገሮች ሁሉ ያንተ ክንድ ይጠብቀኝ ያድነኝም ነበር። ስምህ ቅዱስ ነው። ካንተ ጋርና ላንተ ካልሆኑ የእኔ የህልውናዬ ዕለታት ምን ዋጋ አላቸው? አንተን ለማየት እጓጓ ነበር። በዚህ ዓለም የተቆረጠልኝ ዘመኔ የሚያልቀው መቼ ይሆን? እኔ ለዚህ ዓለም እንግዳ ነኝና ጌታዊ ወደ አንተ ውሰደኝ። እናት የምታጠባውን ልጇን እንደምትንከባከብ ሁሉ የሚንከባከበኝ ማን ነው? ለትኬት የሚሆነውን ገንዘብ ከየት ይሆን የማገኘው? ፎቶዬ በመላው ግብፅ ተለጥፏል። ታዲያ እንዴት ይሆን በአውሮፕላን ተሳፍሬ የምጓዘው? ስሜስ አዲስ ስም ነው። ፎቶዬ ግን ማንም ሊለውጠው አይችልም። ታዲያ የአውሮፕላን ማረፊያውን ፍተሻ እንዴት ይሆን የማልፈው? እርግጥ ነው ለእኔ የማይቻል ላንተ ይቻላል። ተስፋዬ ክርስቶስ አንተ ነህ። ጭንቀቴንም ሁሉ በእግር ስር አራግፌያለሁ። እንዲህ እያልኩ በልቤ ስቃተት አትፍሪ፣ ወደ እኔ ተመልከቺ የሚል ድምፅን ሰማሁ። ያን ጊዜ ውስጤ ተረጋጋ። አንተ ምን ጊዜም ታጽናናኛለህ፣ ታበረታኛለህ። በዚያ ሌሊት እግዚአብሔር ትኬቶቹን ሲሰጠኝ በራእይ ተመለከትኩኝ። ስነቃ በእግዚአብሔር ፊት ለምስጋና ቆምኩኝ። አመሰግንሃለሁ፣ አከብረሃለሁ፣ አወድስህም አለው። ደግሞም ለድካሜ ይቅርታን ከአንተ እለምንሃለሁ ብዬ የሚያደርግልኝ ነገር ከአእምሮ በላይ እየሆነብኝ በእንባ ጭምር ክርስቶስን አመሰግነው ጀመር። ቀናት አለፉ። ቪዛውን የምቀበልበት ቀን ደረሰ። ያንን የተለመደውን ግሬሃውንድ አውቶቡስን ይዤ ወደ ካይሮ ከተማ አመራሁኝ። እንደተለመደው የመንግሥት የጸጥታ ኃይሎች መንገዱን ዘግተው ይፈትሻሉ። ማንም ግን ሊያየኝ ሊመለከተኝ አልተቻለውም። ቪዛውን አገኘው። ካህኑ 3000 የግብፅ ፓውንድ አዘጋጅቼልሻለሁ፣ ገንዘቡ ያስፈልግሻል ብዬ አምናለሁ። እንደዚሁም ለጉዞሽ እንዲሆንሽ
$1000 ተዘጋጅቶልሻል አሉኝ። እኔም 3000ውን ፓውንድ አልወስድም፣ በሰማይ ያለው አባቴ ትኬቱን ሲሰጠኝ አይቻለሁና እባክዎን ትኬቱን ይግዙልኝ አልኳቸው። እርሳቸውም በዚህ ተስማሙ። እኛም አመስግነን ወደ እስክንድሪያ ከተማ አመራን። በሕዝብ ማመላለሻ ትራንስፖርት ፊት ለፊት ተቀምጠን ነበር የተመለስነው። ፍተሻው አሁንም ተጧጡፎ ናህድ ትፈለጋለች። አያዩንም እንጂ ይፈልጉናል። ውስጤን አረጋግተህ ፍርሃትን አውጥተህ የጣልክልኝ አምላክ ምስጋና ይግባህ። ወደ እስክንድሪያ ከመመለሴ በፊት አንድ ጓደኛዬን ለማግኘት ፈልጌ ነበር። እርሷ እግዚአብሔር ልቦናዋን ብርሃን ያደረገላት ጥሩ ክርስቲያን ነበረች። ብዙዎች ፈርተው በራቁኝ ጊዜ ልቧንና በሯን የከፈተችልኝ ሰው ናት። ከአንድ ወር በላይ ለሆነ ጊዜ ከጎኔ ሳትለይ በቤቷ አስጠልላኛለች። በፍቅር ስለተንከባከበችኝ እናቴም ትመስለኛለች። ባሏ እንደ ወንድሜ፣ ልጆቿ እንደ ልጆቼ ነበሩ። ልሂድና ልጠይቃት ይሆን ብዬ እግዚአብሔርን ጠየቅኩት። እርሱም እግዚአብሔር እንዲሁ መለሰልኝ፣ ሂጂና ጠይቂያት፣ አትፍሪ አለኝ። ከዚያም ወደ ቤቷ አመራሁ። ገና በሩቅ ስታየኝ ሮጣ መጥታ በፍቅር ተጠመጠመችብኝ። ከእርሷ ጋር 1 ሰዓት ያክል ቆየው። በጨዋታችን መካከል ወንድሟ ምን እያሰብሽ ነው ታዲያ? ለምን ከካይሮ ውጭ በሚገኝ ሌላ አውሮፕላን ማረፊያ አትጠቀሚም? ደግሞም ሌላ ትራንስፖርት መንገድ ተጠቅመሽ ወደ አውሮፕላን ማረፊያ ሂጂ እንጂ በቀጥታ ወደ መዳረሻሽ አትብረሪ ሲል የሚገርም ሐሳብ ለገሰኝ። ይህ የእግዚአብሔር መልእክት መሆን አለበት። ወደዚህ ቤት ለመምጣት ያለ ምክንያት ልቤን አላነሳሳኸውም። የመንገዴንና የጉዞዬን ነገር ልታመለክተኝ ነው በማለት እግዚአብሔርን አሁንም አመሰገንኩት። እንዴት ታላቅ ነህ! እንዴትስ ድንቅ ነህ! ልቤና ነፍሴ ፍቅርህን ለዓለሙ ያውጃሉ። ሐሳቤና ሕሊናዬ ባንተ ታድሰዋል። ሰው ሁሉ ያንተ ጠበቃ ከሚታስበውና ከሚጠበቀው በላይ መሆናቸውን ያውቅ ይሆን? ሐሳብህ ሁሉ አይደረስብህም። የሰማይ ወፎችን፣ የባህር አሶችን፣ ሌላው ቀርቶ የምድር ትላትልን ሳይጠይቁህ የምትመግባቸው አንተ ነህ። ታዲያ ዘመናቸውንና ሕይወታቸውን ሙሉ ላንተ ያስረከቡ ልጆችህንማ እንዴት አትመግባቸውም? ምንጊዜም ከእኔ አለመለየትህን እንድረዳ ታደርጋለህ። ጠፍቼ የነበርኩት ልጅህ እኔ እንደሆንኩ ይሰማኛል። አንተ በፍቅር በቸርነትህና በደግነትህ አጥለቅልቀኛል። እስክንድሪያ ከተማ እስክንደርስ ድረስ የጓደኛዬ ወንድም የመከረኝ ምክር በሕሊናዬ ይመላለስ ነበር። ይህንን የመሰለ መንገድ ያዘጋጀልኝን እግዚአብሔርን አመሰግንኩት። ከ2 ቀናት በኋላ ካህኑ ደወሉልኝና ነገ ዕቃሽን ሁሉ ይዘሽ ነይ፣ ሁሉም ነገር ተዘጋጅቶልሻል ብለው አበሰሩኝ። በአካል ስንገናኝ ደግሞ ከካይሮ አውሮፕላን ማረፊያ ለመነሳት እንዳልፈለግሽና ከሌላ አውሮፕላን ማረፊያ ለመሳፈር ማሰብሽን የሆነ ነገር በጆሮዬ ሽዋለኝ። ስለዚህም ጉዞውን ከፋፍለን እናቀናጀው ማለት ነው። ወደ ጉዞሽ መጨረሻ በሌላ ሀገር በኩል ተሸጋግረሽ ብትሄጂ ይመረጣል በማለት